ያው እኔ ፕሮቴስታንት ነበርኩኝ አሁን መጽሐፍ ቅዱስና ዲሞክራሲ ታሪክ እያጠናሁኝ ወይ እግዚአብሔር ከረዳኝ ወይ ካቶሊክ ሆናለሁ ወይ ኦርቶዶክስ ሆናለሁ እንግዲህ እነዚህ ናቸው ምርጫዎቹ እንግዲህ ማቀው እኔ አንድ እዚህ ላይ አማንዬ ሳይወጣ አንድ ደቂቃ ቆይ እሺ ስራ ስላለኝ ከ3 ሰዓት በኋላ ስለምከፍት መንታችሁ አንተላችሁ ለመናገር ነው። እሺ ምንድነው ግን ልክ ነው አማን የት እንደነበረ እናውቃለን አንቺ እንዳለችው አሁን ላይ ግን ከማን ጋር እንደምናወራ ግን አሁን ማወቅ አለብን። አሁን በየጠይቄው አይ ቲንክ አልቤት ነበርኩኝ ኢትዮጵያ ያለው ነበር ያለኝ ከዛ ከኛ ጋር እኔ በማነሳው ርዕስ ላይ ገብቶ ከኦርቶዶክሳውያን ጋር ሲወያይ ነው የማቋማን ግን የሆነ ሰዓት ላይ የአባቶችን እንትና ነበበ ትንሽ ወደኋላ እንትና አለ እንጂ ነቃብ ደግሞ ኦርቶዶክስ አይደለም። ከዛ ደግሞ ሲነቃብ ባለፈው ኦርቶዶክስ ነኝ ብለ ከኔ ጋር አልተጨቃጨቅም አልተከራከርኩም። ደግሞ ግጥ ቢቃውር ቼክ ሊሆን ይችላል ፕሮቴስታንት ነበር እኮ አይ ቆይ ግን ቤል ካላወቀህ ብዬ ነው አንቺ ያልነበረ ኖ አልነበረም። የራሱን ሐሳብ ይኸውልሽ ናስቴ ራሱ ያቆታል። ቆይ አንዴ በቃ ቤል አይ እሱ ስሙ አንድ ሰው ሲወጣ ምናምን አልነበረም ምናምን መካድ ማንን ለማስለመድ ባይገባኝም እኔ ሲወጣ አትል ዝም ብለህ በዛም ትዘባርቃለህ እዛም ቤት ትዘባርቃለህ እንዴት ይሆናል ታዲያ? እሺ በቃ አንተ ነህ እኔ ቁልፉ አንተ ጋር እንዳለ እኮ ባቅ አንተ ነበር የምጠይቀው የመንግስተ ሰማያት መግቢያ ነው አይደለም። እንትን ነገር ላይ ግን ሀኒቾ ሚካኤል አባቴ ነው ወደ ኧረ ቆይ እባክህን ቆያት ነው ኧረ ወደ ተረሳው ገባ አንተ ነህ አንዴ ይለናበር ቤሊ እባክህን ሚካኤል አባቴ ነው ወይ ነፃነት ይፈቅዳል። በነገራችን ላይ ቤሊ ክሪስ አንዴ ቆይ ከዛ አንተ ትናገራለህ ቤሊ አንዴ ያወራው ቀጥላለህ እዛ ስትገባ ወንጌላውያንን አይ ለምን እንዴት እናገሯቸዋላችሁ ብላ አታውቅም። አይ እና ማንም ሰው ዲስፕሊን ተጋዳደረገ አርቻው ታሪክ ይናገራል። ኦርቶዶክስም ይሁን ካቶሊክም ይሁን ፕሮቴስታንትም ይሁን አይ ይናገራል። ለምን አናገርም? ከዛ ላይ ደግሞ የሆነ ነገር በጣም ሁሉ ነገር እንደምታውቅ ዘለት ገባና አይ እኔ ምንም አላውቅም ከዛ ዲስፕሊን አይ አውቃለሁ ብላ አይደል እንደ ከፍተ የምታስ ከልደተ ቃል ጋር ወጥቼ ይሄንን በቃ በብዙ ነገር ተስማማ። በጥምቀት በጌታ እራት በስራ ላይ ያለን ምን ደነት ላይ ሁሉ በቃ ቢያንስ 100% ተስማማንና በጣም አዘነልኝ ማለት ነው። አንቺ ቸርች ውስጥ ብትሆኚ ኑሮ ምን ዋጋ አለው ከቸርች ውጭ ነሽ አለኝ። እንዴ ይሄ ሁላ ምን እንዴት ነው ከቸርች ውጭ የሆንኩት ብዬ ስለ ቸርች ነበር ላወራ የገባሁት። ግን ሰው ጥምቀት ለአይምሮ እኔ እንትን ምለው አይምሮ ስላለ ይገቡና ጥምቀት ያነሳሉ። እኔ አይደል ይሄው ርዕስ አልጻፍኩም ርዕሴም አልነበረ ጥምቀትን። አዎ አንዬ ለምን መሰለሽ ይሄን ምልሽ ለምን መሰለሽ እኛ አሁን ይኸውልሽ በኦርቶዶክስ ሳይድ ትልቁ ልዩነታችን የፍጡር አምልኮ ነው። ትልቁ ልዩነታችን የፍጡር አምልኮ በአመት 365 ቀን የሚደረግ የፍጡር አምልኮ ሆኖ ሳለ እነሱ ደግሞ በጥምቀትና በቅዱስ ቁርባን ኢንቫይሮንመንቱን መሙላት ይፈልጋሉ። ሁሉ ጊዜ ልዩነታችን የእሱ እንደሆነ አድርገው ይስላሉ። እኛ እሱ አይደለም ልዩነታችን። እኛ ጥምቀት ልዩነት ቢኖረን እኮ ከሉትራን ጋር አብረን አንሰራም አይደል? ቅዱስ ቁርባን ልዩነት ቢኖረን ከሉትራን ጋር እሱ አይደለም ልዩነታችን። ልዩነታችን ምንድነው? የፍጡር አምልኮ ነው። የፍጡር አዳኞች ናቸው። ይሄንን ይኸውልሽ መልስ ስለሌላቸው እነዚህ ነገሮች ለፍጡር ስግደት ለፍጡር መጸለይ ለፍጡር ምናምን ይሄን የሚያደርጉትን ነገር ስለሌላቸው መልስ ምንድነው የሚያደርጉት? ወደ ጥምቀት አየሽ መካነ ኢየሱስን እንደመጠቀሚያ ነው የሚያደርጓት። እናንተ ጋር እንዲያሉ ኢንቫይሮንመንቱን ሁሉ ጊዜ ካየሽ የነሱ ፖለቲካ ካየሽ ጥምቀት እንትን ለምን ሌላው እንዳይነሳ ሌላው ላይ አንከራከርም ይላሉ። እኛም ደግሞ ተቀብለን ይሄንን ልክ የነሱን ሐሳብ ማስተጋባት እንጀምራለን ማለት ነው። ስለዚህ በዛው ተሸፋፍኖ በቀደም ትላንት ሚካኤል አባቴ ይለይብኛል ምናምን የሚለውን ሰው እንዳይነሳበት ይሆናል ማለት ነው። በጥምቀት እየተሸፈነ ይሄዳል። እኛ ጥምቀት ያለያየን ለምን ከመካነ ኢየሱስ ጋር አብረን እንኖራለን? ለምን ድነዋል እነሱም ድነዋል ይባባላል። ልዩነት እኮ ስለሌለ። እሺ እንዴት ዋላችሁ? ሰላም ናችሁ ወይ? ሰላም ነው። እንዴት ነው በሌል አለው አማኔ እንዴት ነው? እናንተ ግን ለምንድን ነው በሌሉበት የምታወሩት? ቆይ ኦርቶዶክሳን ሲገቡ እነሱ ሞግቷቸው አሁን በተነሳው ርዕስ ላይ ኦርቶዶክስ ነህ አንተ አማኔ? አሁን ነኝ ሆንኩኝ ምን ትሆን እንትን አታርገው በሚል አታርገው ራሱ ሲኖሩ ለሚገባው ራሱ ነው ብዬ አይ ሚስ ሪፕሬዘንት ማድረግ እንዳይሆን ሲኖሩ ከነሱ ጋር ብትወያይ ጥሩ ነው ብዬ ነው። ቤሊ ጩኸት እንትን እንዳይሆን ክስ እንዳይሆን ማለት ነውና አይ አንተ ምን አይ ኮንቨነሬሽን አምልኮ ጣዖት ነው ብለህ የምታስብ ከሆነ ሜቢ
እሱ ያንተ መልከታ ነው የሚሆነው ማለት ነው። በተነሳው እንትን ነገር ላይ ግን ሀኒቾ ሚካኤል አባቴ ነው ወደ ኧረ ቆይ እባክህን ቆያት ነው ኧረ ወደ ተነሳው ገባው አንተና አንዴ ይለናበር ቤሊ እባክህን ሚካኤል አባቴ ነው ወይ ነፃነት ይፈቅዳል። በነገራችን ላይ ቤሊ ፕሊስ አንዴ ቆይ፣ ከዛ አንተ ትናገራለህ። ቤሊ አንዴ ያወራው ሀኒቾ የምታምነውን እምነት ስታንጸባርቅ ትክክል አይደለሽም ዝም በይው ምናምን ትሏታላችሁ እናንተ። ሌሎቻቸው ደግሞ ቤታቸውን ከፍተው ጥምቀት ለድነት አይደለም ውሃ ያድንም ብለው ሲናገሩ ዝም ብላችሁ ታያላችሁ። የእናንተ ደብል ስታንዳርድ ትክክል አይደለም። ይሄ እሷ ስታደርገው ይህ መጽሐፍ ቅዱሳዊ ወይ ደግሞ ስህተት የሚሆን እናንተ ስታደርጉ ትክክል የሚሆን ነገር የለም። ለምሳሌ አሁን ሙለታ ከውሃ ነው እንደምትወለጁ ምናምን ብሎ ሲያሾፍና ሲናገር ነበር። ይሄ ክርስትና የማያውቀው ትምህርት ነው። ስለዚህ ጥንቃቄ አድርጉ ለምትናገሩት ነገር። እናንተ ሀሳባችሁ ስታንጸባርቁ ቤት ከፍታችሁ ስታወሩ እንደማትከለከሉት እሷ ከፍታ ስታወራ አይ ፖለቲካ ልትሰራ ነው አትናገሪ ተይ በቃ መከፋፈል እንዳይመጣ ምናምን ብላችሁ አታስተምሩ። ሉተራን ከሆነች የምታስተምረው የሉተራን ትምህርት ነው። እኔም ተናገራለሁ ከዚህ በፊት ፕሮቴስታንት ከሆናችሁ ሉተራን ብትሆኑ ይሻላል። ለምን ቢያንስ ወደ ኋላ ተመልሶ ተመዞ የሚመጣ የቤተክርስቲያን አስተምሮ ስለሚይዙ ኒቂያ ጉባኤ መጥቀት ይችላሉ። የቤተክርስቲያን አባቶችን የተሻለ ትምህርት የያዘች እንደሆነች አምናለሁ ሉተራን ቤተክርስቲያን። ከዛ አንፃር ነው የማወራው። ስለዚህ ፕሊዝ እንደዚህ ብለው እነሱ እንደዚህ ነው የሚያምኑት ምናምን እያላችሁ ከምታወሩ ሜቢ ሀሳብ ላይ ያተኩራችሁ። አይከን ቬኔሬሽን ከሆነ ችግር ያለባችሁ አይከን ቬኔሬሽን አውጥታችሁ ኑና ኦርቶዶክሳውያን አይከን ቬኔሬሽን ትክክል ነው አይደለም የሚለውን ተወያዩበት። ይሄ በቃ ደናም ነገር ይሆን አይደል? ኮንቨርሴሽንም ከፍ ሲል እኮ ጥሩ ነው። ኮንቨርሴሽንም የተሻለ ነገር ሲሆን መልካም ነው። አለበለዚያ ግን እኔ አሁን እያጠናው ነው ቤሊ እውነት ለመናገር አይ ዩስድ ቱ ቢ ፕሮቴስታንት ታውቃለህ፣ ተናግሬያለሁ ከዚህ በፊትም እያጠናው ነው። ሜቢ የሆነ ቤተክርስቲያን ልገባ እችላለሁ። ኦኬ እግዚአብሔር ከረዳኝ ሜቢ ምክንያቱም የማምነው አንድ ቤተክርስቲያን እንዳለች ስለማምን ማለት ነው። እኔ 50 ቤተክርስቲያን ወይ ደግሞ ብዙ አይነት ቤተክርስቲያኖች ትክክል ናቸው ብዬ አላምንም። እና በቃ ሪስፔክት አንተ አሁን አምናለህ ጥምቀት ለድነት አይደለም ብለህ ታምናለህ። በቃ ይሄ ያንተ እምነት ነው፣ ሪስፔክት አደርግልሃለሁ። ፔንቴኮስታል መብት ነው። ነገር ግን ሌሎቹን እያንቋሻሽ እየተናገርክ ሚስሪፕሬዘንት እያደረግህ ግን መሆን የለበትም። እንደዛ ባታደርጉ ጥሩ። እሺ አንድ ደቂቃ ልናገር ነው ያማን ተባረክ። እኔ ነኝ የምናገረው ቤል እኔ ነኝ የምናገረው አማኒሻ እንዴ እኛ እዚህ ቁጭ ብለን ሀኒቾን ማንም ያላላትን እንዴት ትላለህ እንዴ? እሷ ከፍታ እኮ እኛ ስለምንወዳ ነው እዚህ ጋር የመጣ ነው እኮ ኑ እንወያይ ብላ ማለት ነው። እንዲህ ከሆነማ የኛን አንስተው ቪዲዮ እያነሱ እንደፈለጉ በጥብስ በገባ ወጣ በደረቅ ሲጠብሱን መች ትናገራለህ እንዴ? እንደገና ደግሞ ሐሳብ ከተነሳ ሁላችንም የመናገር እሷ ለምሳሌ እኔ ያሉ ትረን ነበርኩኝ እንደዚህ ሆንኩኝ ስትል እኛ ደግሞ እዚህ ጋር ኦኬ እንዲህ ነው ብለን ደግሞ እኛ የመናገር እንዴ ሩም ስለከፈተች በቃ እሺ ልክ ነሽ እሺ ብለን ነው እንደመሄድ ያለብን። እንደ ቤተሰብ እንደ ወንድም እንወያያለን እንጂ እሷ ያድናል ካለች እኛ ያድንም እንላለን። ግን ያለበለዛ ያድናል ስትል እሷ ኦኬ ነው እንዴ ብለናት ነው እንድንሄድ የፈለከው እንዴ ነው አማንዬ? ምንም እኮ አላልናትም። አይ አቺ አንተ ጥምቀት አያድንም የሚል እምነት አለ ምልከታ አለ። ይሄንን ከፔንቴኮስታል አይዲዮሎጂ ስለሆነ ምልከታ እኔ ትክክል ነው ብዬ ባላምንም ምልከታን የማንጸባረቅና የመግለጽ ሙሉ መብት አለ ባይነኝ። ኦኬ አንተ ሩም ከፍተህ ጥምቀት አያድንም ብለህ ማስተማር ትችላለህ፣ መብት ነው። ትክክል ነው ብዬ ባላምንም ማለት ነው። ኦኬ የራስህ ምልከታ ስለሆነ ማለት ነው። ኦኬ ይሄንን ሪፍሌክት ማድረግህ ትክክል ነው፣ መብትህም ነው፣ ሂውማን ራይትህም ነው። ማንም ሊከለከል አይችልም። ኦኬ የምታደርገው ነገር ትክክል ነው አይደለም የሚለው እሱ ሁለተኛ ጀጅመንት ይሆናል ማለት ነው። ነገር ግን ሌሎቹ ሲያደርጉት አና ስታደርገው ይህ ትክክል የማይሆነው ከታችም እየጻፉ ፖለቲካ ልትሰራ ነው ምናምን የሚሉ ሰዎች አሉ እዚህ ጋር። እኔ ምንም ይሄን ፖለቲካ እኔ የእምነት ጉዳይ ከፖለቲካ የሚያገናኙ ሰዎች እኔ ገና ሜቢ ይቀራቸዋል ብዙ ነገር እና ኢትስ ኦኬ። እና ምን እያልኩኝ ነው አብቼ እሷ ስታደርገው የእሷ የሉተራን አስተምሮ ነው የምታምነው። በቃ you just have to accept it። እንደው ከከበዳችሁ እንደው ሉተራን እንግዲህ ፕሮቴስታንት አይደለም ካላችሁ እንግዲህ እናንተ እሱ ደግሞ ሌላ ኢሹ ነው። እኔ ያው ለነገሩ ፕሮቴስታንት ስላይደለሁኝ አይደለሁም እንደው አዲስ ለሆነላችሁ ሰዎች መሆንም አይ ዶንት ቲንክ መሆንም አልችላችሁ ብዙ ሪጅኖች ስላሉኝ ማለት አይደለሁም። ግን የራሳችሁ መቻል አለበት። ለሀኒቾ ግን
እኔ አሁን ለምሳሌ ከሌላ ቤተ እምነት እንኳን በሆን ፈለገችው መናገር ትችላለች፣ ማመን ትችላለች። የመነችው ደግሞ ባመነችበት ትምህርት ነው መቀጠል ያለባት ነው። እሺ አማን እርሱ ላይ ግን ማውራት እንችላለን። እሺ አንዴ ሙላት አንድ ደቂቃ እና እኔ ሌላው የምፈልገው ለአማን ምንድነው አንደኛ ጊዜው እየሄደ ነው። ቤተ እምነት ይኖርህ ዘላለም መጣ ቤሊ አንዴ አይ እኔ ራስ የራሱ ሐሳቡ ላይ አዎ የሐሳቡ ላይ ነው ራሽ ለመሰለሽ እንደዚህ ፌር የሆነ ነገር የሚያወራ ከሆነ ሄዶ ኦርቶዶክሶቹ ጋር ቁጭ ሲል ወንጌል አማኞችን የሆነ ነገር ሲሉ አይ እንደዚህ አይባልም ማለት አለበት። ለምን ይሄን ማለት ያለበት ደግሞ ሐናን ምንላትኛ መሬት ላይ ያለችው የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስና ሙሉ ወንጌል አብረው ወንጌል እየሰበኩ ሁለቱም ድነናል ብለው የእግዚአብሔር መንግስት እያስፋፉ ነው። ያንን ኢንቫይሮንመንት ነው ወደ ቲክቶክ የምናመጣው እያልናት ነው እንጂ ጭቅጭቅም አይደለም የምናረገው። ለምን አባቶቻችን ከስር አንድነን መንግስተ ሰማያት የምንገባው በክርስቶስ ኢየሱስ አምነን የዳንን ብለው ወንጌል እየሰሩ ነው። ቲክቶክ ላይ ደግሞ የተለየ ነገር ሊመጣ አይችልም። ለምን እሷ ወንጌል አማኝ ስለሆነች። አሁን እዚህ መጣን እኔ ስለ መሬት ምናምን አላልኩም ቤሊና አሁን ከሙለታ ጋር እየተወያየን ነበር። ከዛ አማን ከስር ሆኖ እየሰማ ነበር መጣ አስገባሁት። ምን በቃ ይሄ ስለዚህ አማን ለምንድን ነው የመጣው? አንቺው የመጣው እኮ ወይ ኦርቶዶክስ የተነካች መስሎት ነው ወይ ምናምን መስሎት ነው? አንቺን እየተጫንሽ መስሎት ነው? ሲጀመስ ለኦርቶዶክስ መቻ ነሳን ስለ ቸርች ስሪ ይወራ እንጂ ለመሰለሽ ለፍጡር ስግደት ነው ዋናው ለፍጡር ስግደት ነው የሚለየን ስልኮ ነው የገባው። አሁን ነው አንተ ነህ ያነሳውን አማን ሲገባ እኔ አክቹሊ ከሙለታ ጋር ላወራ ነበር የገባሁት ቤሊ አንተ ከማላወራው ስለምትጮህ ስለማናወራ ነው እናንተ ብዙ አንስማማምና ይለፈን በቃ እናንተ ኦኬ መብትህ እኮ ነው። እኔ አሁንም እኮ እያልኩኝ ያለሁት ቤሊ አንተ ምን እንደምታምን እኔ አልመረጥልህም። አንተ ነው የመረጥከው ኢትስ ዩር ራይት። ስለዚህ ስለኔ ደግሞ ልትመጥልኝ አትሞክር ማለት ነው። እና ፖይንቱ ላይ ሲወራ አሁን እንደማፋጣጥ አድርጎ ሲጠይቃት ጥምቀት ላይ በጣም ገርሞኝ ነው የገባሁት። እኔ አክቹሊ ጥምቀት ላይ አሲፍ ልጆችሽን ለእንትን እንደጥምቅ ምናምን ሲጠይቃት ታውዝ ላይ ኦኬ this is going to be interesting conversation። እሺ እና አንተ ልጆችን ምን እንደምታደርጋቸው የሚለውን ጥያቄ ከመጽሐፍ ቅዱስ ደግሞ ታሳየናለህ አንተ አሁን እንደጠየቅካት ማለት ነው። እንደሱ እኔ እሱ ኮንቨርሴሽን ላይ ላደርግ ነበር ግን ይብቃ። አይ ቲንክ በእንደዚህ አይነት ነገር ማውራት የሚቀርብኝና ችግር የለውም እናንተ ቀጥሉ። ችግር የለውም ውይይትም ከሆነ ማንኛውም ወንድሜ በውይይትም እንወያያለን ችግር የለውም። ግን ስለኔ ያነሳቸው አንዳንድ ሀሳቦች ነበሩ እዛ ላይ ዝም ብዬ የተወሰነ ነገር ሪፍሌክት ላድርግ። በመጀመሪያ ደረጃ አልተጫናትም፣ ቤቷ ነው ይሄ ልንጫናትም አንችልም። አፍተሮል እሷ ቤት ነው የመጣ ነው፣ እኛ እንግዶች ነን፣ እኛ ገስትነን። ስለዚህ አይባልም ሰው በቤቱ መጥቶ ሊጫነው ማስወረድም አይቻልም። እንዲሁ ላስወረድ ብፈልግ ራሱ እና ይሄ ነው አንደኛው ነገር የማያስኬደው። ሁለተኛ ነገር እኔ ከሐና ጋር ምን አይነት ማለት ዝምድና ምን አይነት ወዳጅነት እንዳላችሁ አላውቅም። እኔ ግን የጠነከረ ወዳጅነት እንዳለኝ አውቃለሁ። ሐና እንግዲህ ካንተ ይበልጣል ብዬ እንዳልል በሷና ባንተ መካከል ያለውን ስለማላውቀው፣ ስለዚህ ከሐና ጋር ጥሩ ወዳጅነት ነው ያለን። ስለዚህ ምን ልላት አልችልም ማለት ነው። እሷን ጀስት አኖ የሚያረጋት ነገር ላደርግ አልችልም። ጥሩ ቀረቤታ ነው ያለኝ። ባይኖረንም እንደዛ ለማድረግ አልፈልግም ባይኖረንም። ስለዚህ እንደዛ አይነት ኢሜጅም ስለሌላትም እኔም ስለሷ አይለኝ በቃ ፔሬድ። ስለዚህ ያ ያልከውን ነገር ሐናን ለምን እንደዚህ ምናምን ላልከው ነገር እምነት ነው። ማንንም ቢያምን እህቴ ብታምን ባለቤቴ ብታምን ማንንም ወዳጄ ዛሬ ቢያምን አሁን ልክ ሐና ወዳጄ ናት እንዳልኩት እንደዛ ሲያምን መጥቼ ጠይቋል። እምነቱ መጽሐፍ ቅዱሳዊ አይደለም ብዬ እኔ እስካመንኩ ድረስ ሞግቷለሁ። መሞግቴ ግን ለምን መብቱን አልተውክለትም አትለኝም። እሱም እኮ ይሞግተኛል ማለት መብቱ ነው ማመን አለበት። እኔ መብቱን አይደለም እየተጋፋው ያለሁት፣ ግን እንዴት አመነ ለምን አመነ ያሳየኝ እያልኩ እየሞገትኩ ነው። መሞገት ደግሞ በራሱ ጤነኝነት ነው። ሌላኛው ነገር በጥምቀት ላይ ቀልድ ካልከኝ አልቀለድኩም። ብቀልድ ደግሞ ኦልሬዲ እኔና እግዚአብሔር እኔና ጌታዬ እኔና አምላኬ በዛ መካከል ያለ ነገር ነው። አየህ፣ ስለዚህ ሂሊናም ያለኝ ሰው ነኝ፣ ከዛም ደግሞ ክርስቲያንም ነኝ። ስለዚህ ልቀልድ አልችልም በጥምቀት። አንተ እንደቀለድኩ መስሎ ተሰማህ፣ መብትህ ነው እንደዛ እንዲሰማ። አሁን ሙለታ በጥምቀት ላይ ቀልዷል የሚል ነገር ስሜቱ ተሰምቶ ለምን አማን ተሰማህ አልልህም፣ ግን አልቀለድኩም። ስለዚህ ከውሃ እንዲወለዱ ከውሃና ከመንፈስ የራሱ የሆነ ትምህርት አለ። ስለዚህ እሷ
ከውሃ እንዲወለዱ አለች። ዘን ከመንፈስስ አልመለሰችም። ጠይቂያታለሁ፣ እኔና እሷ ማውራት እንችላለን። እና ትክክል አይደለም። በመጀመሪያ ደረጃ ደብል ስታንዳርድ ምናምን አልክ፣ ጀጅ እያረክ ነው የጀመርከው። አንዴ ልጆች እየረበሽ ስለሆነ ደጅ እሺ፣ ማን ነው? እሺ ታይ በቃ እሺ፣ እዚሁ ውሻ አለ በቃ እዚሁ እሺ፣ እዚሁ እና ምን እያልኩ ነው? አንድ ሰው ጥምቀት አያድንም ብሎ ቢያስተምር ለምን ሞግተዋለሁ? ተመሳሳይ እምነት ስላለን አልሞግተው ጎ ኦን ነው ምለው። ሲጀመር ጥምቀት አያድንም የሚል ትምህርትም ይዘን መተን አናውቅም። ጥምቀት ያድናል ለሚሉ ሰዎች ግን ትክክል ስላልሆኑ እግዚአብሔር አንድን የመዳን መንገድ ነው የዘረጋው። በዚህም የሚባል የመዳኛ መንገድ ብዙ ዘርፈ ብዙ የመዳኛ መንገድ ስለሌለ ያ አንዱ የመዳኛ መንገድ ምንድነው የሚለው ስለማያስተምር ለዛ ነው። ስለዚህ ለዛ ነው ትክክል አይደለም የምንለው እንጂ አንድ ትምህርት ጥምቀት አያድንም የሚል ርዕስም ይዘን እኔ በበኩሌ ያንን ይዘ ገብቻ አላውቅም። ስለዚህ ምን እያልኩ ነው? መዳን እንዴት ነው እንጂ ጥምቀት አያድንም የሚል በትምህርት ደረጃ ቀርጸን ወይ በዛ ደረጃ ቤትም ከፍተን ጥምቀት አያድንም የሚል ትምህርት ብዙ እንደዛ እናደርግም። ግን እንደዚህ ብለው የሚሉ ሰዎች ግን ስተት ላይ ናቸው። ለምን? መዳኛ መንገዱ ትክክለኛውን የመዳን መንገድ የክርስቶስ ኢየሱስን ደም የእግዚአብሔርን ጸጋ ያንን ጸጋ ደግሞ በእምነት የምንቀበልበትን መንገድ እሱን ስለሚተው ትክክል አይደለም ብለን እያልን ነው። እና ለዛ ነው። ስለዚህ በጥምቀት አልቀለድኩም ለማለት ነው። እንደዛ ከመሰለ ግን መብትህ ስለሆነ ችግር የለውም። ቴንክ ዩ ቻርሻል። ጥሩ ነው። አይ የሄድክበት መንገድ ጥሩ ነው ሙሌ። እኔ ያቀለልክ ያልኩ የተናገርኩትኝ ከውሃ ነው እንደሚወለዱት የሚለው ምልከታ ስታቀርብ ጥምቀት ላይ አይ ቲንክ ዳትስ ሚስ ሪፕሬዘንቴሽን። እንደው በውሃ ጥምቀት የሚያምን ሰው መወለድ የሚለውን ዮሐንስ 3:5 ላይ ያለውን ለጥ ወረል የሚመለከተው ከውሃና ከመንፈስ የሚለው እኛ ውሃ ስለተነከረ አንድ ሰው ውሃ ያድናል የሚል ምልከታ በክርስትና ውስጥ እንደዛ የለም። ኢንፋክት ውሃው ሆሊ ዋተር ቅዱስ ውሃ እንደዚህ አይነት ተርሞች ሳክራሜንታል የሆነ ተርሞችን የምንጠቀመው ውሃ በሉተራን አሁን አንቺ የምታምነው ደግሞ ውሃና ቃሉ ነው የሚያድነው ማለት የእግዚአብሔር ኮቨነንት ስለሆነ በሚል ሀሳብ ነው የምንረዳው ነው ቢያንስ ሉተራን የሚረዱት። ኦኬ ሌላኛው ላስቀምጥክልኝ። አው እንደዛ ያደርጉም ላልከው ቤቶች ከፍተ እንግዲህ ቲክቶክ ላይ በጥምቀት ይዳናል እንዴ ምናምን የሚሉ ርዕሶች ማአት ነው ያሉት። አንተ አላረክም ነሰሰሊ ማለት ሌሎቹ አያደርጉም ማለት አይደለም። ስለዚህ ያደርጋሉ፣ መብታቸውም ነው። ቤታቸው ስለሆነ ሰው የሚያምነውን የሚወስነው ራሱ ነው አይደል? ለምሳሌ አንተ አጥንተህ የወሰንከውና ትክክለኛ አስተምሮን የምትለውን ትከተላለህ። ዳትስ ዩር ራይት፣ መብትህ ነው። ለምን አመንክ ብዬ አላንቋሸሽም። ያው ትምህርትህን ግን ያው እንደዚህ ያርግን መጽሐፍ ቅዱስም ከፍተን መወያየት እንችላለን። ከዛ አንጻር ነው የተናገርኩትና ሆቶኝ ገብቼ ምናምን ከሆነ ሜቢ ኦፌንሲቭ የሆኑ ቃላቶችን ስለሰማሁ ጥምቀት ላይ ሊሆን ይችላል። አንዳንዴ እንደዛ ላይ ሆኜ እንደዛ ከተረዳችሁኝ ይቅርታ እንደው ላበሳጫችሁ ምናምን አይደለም። እና ሌሎቻችሁ ደግሞ ከታች ኮመንት ላይ የተጻፈውን አዲስ አድርጌ ልውጣ። እንትን ነው ፖለቲካሊ ሰራ ነው ኦርቶዶክስ ነው እንዲህ ነው ምናምን ይሉኛል። እና ከሆንኩኝ እኮ መርጬ ወድጄ ነው እንጂ መሆነው ተገድጄ አይደለም መሆነው። እና መብቴን አክብሩልኝ። ፕሮቴስታንት ይቃወማል፣ እኔ ፕሮቴስታንትን አልቃወምም። ፔንቴኮስት ለምሳሌ ከሉተራን ጋር አሁንቾ ሉተራናት ፕሮቴስታንት የሚለው ተርሚኖሎጂ ይወክለኛል ብላ ታምናለች። በጥምቀት ዙሪያ ከእሷ ጋር ተቃውሚ አላወራም። አይ ዶንት ቲንክ እንደዚህ አይነት ነገሮች አላደርግም። እና ሜቢ ፔንቴኮስታል ትምህርት አዎ እዛ ውስጥ ነበርኩ ድሮ፣ አላስማማም። ሌላኛው ማለስማማቸው የካልቪኒስት ትምህርቶች ይኖሩ ይችላሉ፣ እነሱን አስማማም። ይሄ የኔ ምልከታ ነው። ፕሊዝ አክብሩልኝ። እናንተን እንደማከብርላችሁ መጥቼ እንደማጠይቃችሁ ኮመንት ላይ ያላችሁ ሰዎች ማንቋሸሽም ከመሰላችሁ ቤተ እምነታችሁ ነው እንደዛ አይደል። በቃ እኔ እያጠናው ነው። አንዲት ቤተክርስቲያን እንዳለች አምናለሁኝ። ያመንኳት ቤተክርስቲያንን ደግሞ ሳገኛ ተገባለሁኝ። ከዛ ሰዎች እንዲገቡ እጠራለሁ። አሁን ቅድም እንዳለው ቤሊ ወስን ብሎኛ በጣም ጥሩ ነው የተናገርከው ቤሊ፣ እውነትህን ነው። አንድ ሰው ቶሎ ያው የሚቸኮል ነገር አይደለም፣ ብዙ ነገር ስላለው ነው። ለምን እንዳልወሰንኩኝ በጣም ቴዎሎጂን ስታጠናው በጣም ሰፊ ነውና ከዛ አንጻር ስለሆነ ነው። ማማን ወደ ፍጡር መጸለይ ታምናለህ?
ምን ማለት ነው? ወደ አሁን ከአንተ ጋር ኮንቨርሴሽን አይ ቤት ተረጋ ስከፍት ብለን እናውራ። በጣም በእንትን ሳይሆን እመጣለሁ። ተረጋ ብለን እኔ ለመሰለ ስራ ላይ ነኝ እና ችግር የለውም። አንተ ወደ ፍጡር መጸለይ ምንድን ነው አሁን እያወራህ እንትን ነው አይደለ? ቬኔሬሽን ቱ ሴንትስን ስለሆነ እሱ ላይ ማውራት ከተፈለገ ጀነሬሽን ሳይሆን እናወራለን። እና ለምሳሌ ለፍጡራን መንፈስ መጸለይ ምን ማለት ነው ለፍጡራን መንፈስ መጸለይ? አሁን እዚህ ምድር ሆነ አንተ ፍጡራን ከዚህ ከምድር የሄዱ ፍጡራን ለመንፈሳቸው ትጸልያለህ ና ብለህ ማለት ነው። ሚክ ማርያም ወይ ብለህ ወይ ደግሞ አርሴማ ወይ ብለህ ለመንፈሳቸው ነው የምትጸልየው። መቼም ስጋቸው የለም እዚህ። ስለዚህ ለዛ መንፈስ መጸለይና መጥራት ትክክል ነው ብለህ ታምናለህ? እስካሁን ድረስ ባገኘሁት አስተምሮ መሰረት አዎ ይህንን ልምምድ ቤተክርስቲያን ውስጥም ታሪክ ውስጥ አግኝቻለሁ እና የሚጎረብጠኝ ትምህርት አይደለም። ለምሳሌ አሁን አንተ የሚከብድህ አንተ የሞቱ ስለሆኑ ስለምታምን ኢንቮክ ማድረግ ጸልዩልን ብሎ መናገር ነው። ወደ እነሱ መጸለይ አይደለም። ጸሎት የሚቀርበው ለእግዚአብሔር ነው። ዳይሬክሽኑ ወደ እግዚአብሔር ነው። አዎ ቅዱሳን ግን ጸሎትን ሊሰሙ ይችላሉ። በሰማይ ሆኖ በደንብ ሊሰሙ ይችላሉ። ይህን ማወቅ ከፈለግ ካፓዶሽንስ ፋዘሮችን ተመልከትና አንብበ። ካፓዶሽንስ ፋዘር የምልህ ያው የሥላሴን ትምህርት አጠንክረው የተናገሩትን እኔ መጽሐፍ ቅዱስ ብቻ የሚል እምነት የለኝም። እንደዛ አላምንም። እሱንም ማስረዳት ሊኖርብኝ ነው እና ወደፊት እኔ ቤት መጣና አሁን ያነሳቸውን ፖይንቶች እያነሳን እኔ ከቤተክርስቲያን ታሪክ የማወራው ከቤተክርስቲያን ታሪክና ከመጽሐፍ ቅዱስም ስለሆነ እነሱን ሀሳቦች መጠን ከኔ ደግሞ ወደ ፍጡር ጸልየዋል እንደ ሐዋርያት? አይ ሐዋርያት ወደ መንፈስ ቅዱስም ሲጸልዩ አንመለከትም። አላደረጉትም ማለት መንፈስ ቅዱስ እግዚአብሔር ነው። አዎ እሱን ጥቅስ አሳየኝ ብለህ ቤል እሱን ጥቅስ አሳየኝ ብለህ ልታሳየኝ ስለማትችል እባክህ ነው ወደ ፍጡር ነው እኮ ያልኩህ። ወደ መንፈስ ቅዱስ አምላክ ነው። ወደ መንፈስ ቅዱስ ጸልዮ ያለበትን ጥቅስ አሳየኝ ስለማትችል አንተ እግዚአብሔር ነው። ሶስት አምላክ እኮ አይደለም እናመልከው። እኔም እኮ አልጠፋኝም። እሱ ጠፍቶኝ ነው እንዴ? እኔ ለያይተህ መንፈስ ቅዱስ አብ የምትለው ምንድን ነው? እሱ ያንተ መረዳት ነው። ያንተ መረዳትን ምን አደረክ መሰለህ? መጽሐፍ ቅዱስ ላይ ጥቅሱ ብቻ የሚል ካመጣህ ጥቅሱን ታሳየኝና ከዛ እንወያያለን። ስለዚህ ቤት ስከፍት ትመጣና ሌላውን ትምህርት ተናግረህ ለምን ትሸሻለህ ነው እኮ ነው የምልህ። ምንም የምሸሸው ነገር የለም እኮ እያልኩ እኮ ነው። አሁን ያለሁበት ስራ እየሰራሁ ነው። ቀን ነው ወደ ፍጡር የጸለየ ሐዋርያ ያለው ከ3 ሰዓት በኋላ ከሙለታ ጋር ጨርሰው ነው ቤሌ ጨርሳችሁ ከሙለታ ኦኬ። አይ እየወጣሁ ስለሆነ እኔ ይኸውልሽ ምን እያልኩ ነው መሰለሽ ከ3 ሰዓት በኋላ ተናግሮ ሲያዝ ሊወጣ ይፈልጋል ነው የምልሽ እኮ። ምን ላድርግ ቤቴ ከፍቼ ምናምን ይላል ሲያዝ። አይ ጠየቀኝ እኮ ስለጠየቀኝ ስራ ስለሆንኩኝ አሁን ከ3 ሰዓት በኋላ ስለምገባ መጽሐፍ ቅዱስ ቅድም አልክ አይደለ? ከአና ጋር እንዳረበ ስታወራ እንዴት ነው የምሰማ? ኢንፋክት ካንተ ጋር መወያየት በጣም ከባድ ነው። መወያየት የሚፈልጉ ሰዎች አንተ መወያየት ይችላሉ። ከ3 ሰዓት በኋላ ቤት ስለምከፍት የዛን ጊዜ ፍጡር የጸለየ ሐዋርያ አለ ወይ? ይሄንን ንገረኝ እንዴ ቤሊ። ከ3 ሰዓት በኋላ ቤት ከፍታለሁ ቤቴና እና ጠይቀኝ አለው። አይደለም ቤት ይኸውልሽ ብሎክ አድርጎ ሰው አያስገባም። አሁን ብሎክ ማድረግ ጸባይ ነው። ብሎክ ያስደረገህ ቤሊ ሰው ሲያወራ ኦኬ ብሎክ አድርገውና ቤት ይምጣ ጠይቀ ስለማታውቃው እንደዛ እናደርጋለን። ግን ቤተ እምነትህን ሳትገልጽ ዝም ብለህ ለሌላ ሰው መጫወት አይሆንም ነው የኔ አማን። እኔ አንተም ሲጀምር እኔ ስለ ቤተ እምነት አላወራም። ሲጀምር እኮ ፕሮቴስታንት አይደለህ አንተ? የሚዳነው በኢየሱስ ክርስቶስ ነው እንጂ በቤተ እምነት አይደለም ትለኛለህ። እኔ በኢየሱስ ክርስቶስ አምናለሁ ድኛለሁ። አንተ ለሌላው ፖለቲካ የምትሰራው ኦርቶዶክስም አይደለሁም ትላለህ፣ ፕሮቴስታንትም አይደለሁም ትላለህ፣ ካቶሊክም አይደለሁም ትላለህ። መተህ ደግሞ የሆኑ ሰዎችን ደግፈህ እዚህ ትጫወታለህ። ምንድነው እዚህ ላይ አማኒ የኔም ተስማማለሁ። ትቀልደው የለ እንዴ? እሺ በኋላ ስከፍት አንተ መምጣት ትችላለህ ከ3 ሰዓት በኋላ። መልካም ቀን። ስራ ስለሆንኩኝ ብዙ ማውራት አልችልም እና ቀን ነው ለኔ የምችለው በዚህ ሰዓት። ማስረጃዋን አሳይቶን ቢሄድ ወደ ቅዱሳን የጸለዩ አባቶች የቤተ ክርስቲያን ታሪክ እሷን ማስረጃ አሳይቶን ቢሄድ አሪፍ ነበር። ወደ ሞቱት ሰዎች የጸለዩ ማለት ነው። ምን ጥያቄ ያለው? እና በኋላ ከ3 ሰዓት በኋላ ነው መጥቼ ያሳያለሁ እያልኩ እኮ ነው። እሺ ጥቅሱን ቦታውን ስጠን። እየዋሸ ስለሆነ ነው። ቦታውን ስጠን ቤሊ። አዎ እየዋሸ ነው። አሁን የምትወጣው ማስረጃ ስለሌለ ነው። በቃ በጣም አንተ እኔ ማስረጃ ስለሌለኝ እየወጣሁ ነው። በጣም ስለፈራሁት በተለይ ቤሊ መወያየት ስለፈራሁ ከዘላ የገባው እኮ ማስረጃ በመጽሐፍ ቅዱስ ሞግታለሁ። መጽሐፍ ቅዱስ ስትያዝ ቤት ከፍቼ ምናምን ብለህ ሮጣ ወጣ። ወይኔ ቤሊ እኔ ግን ነገር ልንገራችሁ አይደለም አንዬ ለመመሰለሽ በጣም ይኸውልሽ እምነቱን ወያይ መግለጽ አይፈልግ። እዛም ይገባል። አረ ቤሊ እሱን አሁን ይሄ ተያዝክ ምናምን ይሄንን እንተውና ይሄ ሐሳብ ላይ ብንሞግት ነው ለኔ ደስ የሚለኝ ማለት ነው። ምንድነው ይሄ በመጽሐፍ ቅዱስ አለ። በመጽሐፍ ቅዱስ ነው እሷን መሞገት ያለባቸው አለ።
ኦኬ ይናገርና ይወረድ በችግር የለም። እሺ አመሰግናለሁ ስላስገባሽኝ። አንቺ መልካም ቀን ይሁንላችሁ። ለማንኛውም ያው ከ3 ሰዓት በኋላ ስለምከፍት አይከንቨኔዴሽን ጥያቄ ቤተ እምነትህን ግን ግለጥ እንትን በል ወስን። እሺ አማንዬ ቤልዬ ወስን ቆይ ቤተ እምነትህን። አንተ አትወስንልኝም ቤሊ። በቤተ እምነት ይዳናል ብለህ እኮ አንተ ራሱ ስለማታምን የ2 ዓመት ቤተ ሙሉ እምነት ገባ ብለህ እዚህ አትል ገብተህ በየቦታው እንደዚህ መዘባረቅ ነው እንጂ እዚህ ነኝ አትል። ዝም ብለህ በዛም ትዘባርቃለህ፣ እዛም ቤት ትዘባርቃለህ። እንዴት ይሆናል ታዲያ? እሺ በቃ አንተ ነህ። እኔ ቁልፉ አንተ ጋር እንዳለ እኮ በቃ አንተ ነበር የምጠይቀው የመንግስተ ሰማያት መግቢያ ነው አይደለም። እስከ አንተ ዛሬ ጋር መምጣት ዛም ቤት እየቻልኩ እምነት አንዴ በፊት ፕሮቴስታንት ነኝ ብለህ አላለቀስኩም? አንተ እኔ ፊት በጌታ ነኝ ብለህ ፕሮቴስታንት አላለቀስኩም? ነበርኩ እኮ ባውጥታ ድሮ። እኔ 20 ምናምን ባውጥታ ፕሮቴስታንት አላለቀስኩም ወይ? ሶዋት ፕሮቴስታንት ስለዚህ ነበርኩና ታዲያ ሲነቃብህ ደግሞ ኦርቶዶክስ አይደለሁም። ከዛ ደግሞ ሲነቃብህ ባለፈው ኦርቶዶክስ ነኝ ብለህ ከኔ ጋር አልተጨቃጨቅም? አልተከራከርክም? እንዴት አልገባህም? ደግሞ ግጡ ብዬ አውርቼ በነገራችን ላይ ሊሆን አማን ይችላል እንጂ ፕሮቴስታንት የወንጌል አማኝ አይደለሁም። ነበር እኮ። አይ ቆይ ግን ቤሊ አልነበረም። ካላወቀህ ብዬ ነው አንቺ እንዴ ያልነበረም ነበረ። ኖ ቤሊ አልነበረም። እሱማ የራሱን ሀሳብ ይኸውልሽ። እናስቼ ራሱ ያውቁታል። ቆይ አንዴ በቃ ቤሊ አይ እንዴ እሱ ስሙ አንድ ሰው ኖ አንድ ሰው ሲወጣ ምናምን አልነበረም ምናምን መካድ ማንን መች ለማስለስ ወጣ? ባይገባኝም እኔ ቤሊ ሲወጣም ፕሮቴስታንት አላውቅም። ወጣ እንዴ? ቆይ አንዴ ቆይ ልንገርሽ። እኔ አማንን ማውቀው አይ ቲንክ 2 ዓመት ሆነን መሰለኝ አማን ቲክቶክ ላይ እና የስ ቸርች ነህ ብዬ ጠይቄው አይ ቲንክ አልዮት ነበርኩኝ ኢትዮጵያ እያሉ ነበር ያለኝ። ከዛ ከኛ ጋር እኔ በማነሳው ርዕስ ላይ ገብቶ ከኦርቶዶክሳውያን ጋር ሲወያይ ነው የማውቀው አማን። ግን የሆነ ሰዓት ላይ የአባቶችን እንትን አነበበ ትንሽ ወደኋላ እንትን አለ እንጂ አማን ያውም የወንጌል አማኝ እንደነበረ እምነቱ ግልጽ ነው። አስቼ ራሱ ይሄ ጠይቀው አስቼ ያውቀዋል ራሱ እና ብዙ ሰዎች መሰለሽ አንዬ ገብቼ ቤቱ ስለዚህ ማንን ወክለህ ነው አልነበረም ምናምን የምታስተምረው? ብለህ ቆይ ትማታችንማ ሲያስተምር ነው ቤሊ የምልሽ። ማንን ወክለህ ነው እኮ አሁን የምታስተምረው ነው ስለው አሁን ነው አይደለም በቅርብ ቆይቷል ነው በጣም የምታውቀው። አይደለም። ለምን ማንን ነው ስንት ወክለህ ዓመት 4 የምታስተምረው ዓመት ስለው 5 ዓመት በቃ ሆነ ቆይቶ ኧረ ተውኝ። ስላገባኝ እኔ እኮ አንድ ተራ ሰው ቤሊ ችግር የለውም በቃ ተራ ሰው ነኝ ካልክ እየቦታው እየገባህ አትበጥበጥ ነው እኮ የምልህ። አሁን እሺ ከኦርቶዶክሳውያን በቃ ጋር ስትሆን ስለመበጥበጥ ሌላውን አትናገርም። ቆይ ስማኝ፣ እነሱ ጋር ቁጭ ብለህ ትሰማና ትወጣለህ። እዛ ስትገባ ወንጌላውያንን አይ ለምን እንዴት ትናገሯቸዋላቸው ብለህ አታውቅም። አይ እናገራለሁ። የፈለጉትን ሲሳደቡ ማንም ሰው ዲስፕሊት ካደረገ ሪቻው ታሪክ ይናገራል። ኦርቶዶክስም ይሁን ካቶሊክ ይሁን አትናገርም፣ ፕሮቴስታንት በፍጹም ይሁን አትናገርም። አይ እናገራለሁ። ለምን አልናገርም? በዛ ላይ ደግሞ የሆነ ነገር በጣም ሁሉን ነገር እንደምታውቅ ዘለት ገባና አይ እኔ ምንም አላውቅም። ለዛ ዲስክሪክ አይ አውቃለሁ ብለህ አይደል እንደ ከፍተህ የምታስ ቆይ እስኪ እኔ አንድ እዚች ላይ አማንዬ ሳይወጣ 1 ደቂቃ ቆይ። እሺ ስራ ስላለኝ ከ3 ሰዓት በኋላ ስለምከፍት መንታችሁ ትችላላችሁ ለመናገር ነው። እሺ ምንድን ነው ግን ልክ ነው። አማን የት እንደነበረ እናውቃለን። አንቺ እንዳለችው አሁን ላይ ግን ከማን ጋር እንደምናወራ ግን አሁን ማወቅ አለብን። አሁን እኔ እስከዛሬ ድረስ ማውቀዋለ ልክ ነው። አሁን ግን እኔ ከኦርቶዶክሶች ጋር ሳወራ ከኦልጂሰስ ጋር ሳወራ ምናምን እነማን እንደሆኑ አውቄ ነው። ስለዚህ አሁን እኔ ከቤል ጋር መስማማው አማኒሻ አሁን ከኛ ጋር ስታወራ ያለበትን የእምነት አቋም ነግረህን፣ አለበለዚያ እኛ ጴንጤዎች እየተከራከርን ነው ብለው ሊሉንም ስለሚችሉ ምክንያቱም አንተ አይደለውም ብለህ መልካም ቶሎ ላስቀብጥና ልውጣለህ። እኔ ፕሮቴስታንት ነበርኩኝ። አሁን መጽሐፍ ቅዱስ እና የቤተ ታሪክ እያጠናሁኝ ወይ እግዚአብሔር ከረዳኝ ወይ ካቶሊክ ሆናለሁ ወይ ኦርቶዶክስ ሆናለሁ። እንግዲህ እነዚህ ናቸው ምርጫዎቹ እንግዲህ የማውቀው። ስለዚህ እግዚአብሔር ሲረዳኝ እነዚህን እሆናለሁ። ይህን ደግሞ አክቹዋሊ እዚህ ቲክቶክ ላይም ግልጽ ሆኜ ተናግሬያለሁ፣ በመሬት ላይም ግልጽ ሆኜ ተናግሬያለሁ። ነገራችን ላይ መጣችሁ ጓደኞች የምትጠይቁም ይህን ታውቃላችሁ። ይሄ ማለት በቃ ይሄን ነው እያደረኩ ያለሁት ማለት ነው። ስለዚህ ነገር ነው። ይሄ በጣም ደስ ይላል። በቃ እኔ በፕሮቴስታንት ተጠብቀህ ምናምን የሚሉ ሰዎች አይደለሁም በቃ አይደለም መሆን አልችልም። ምክንያቱም እኔ ሶላ ስክሪፕቶር እና ሶላ ፊሊንስ ማልቀበል ሆን አልችልም። ከኛ በቃ ተባረክ። በቃ አሁን ይኸውልህ ጽንፍ ይዘሃል፣ እሱን እንሞግታለን። አሁን ለፍጡር ለምን ትሰግዳለህ፣ ለምን እንዴት ታደርጋለህ ብዬ አሁን አንተን ሞግታለሁ። በቃ አንተ ኦርቶዶክስ ስለሆንክ ዛት ሴት አሁን በቃ ጥሩ አቋም ያስካውን አመሰግናለሁ። አንተ ስላጸደቅልኝ ቆይ ከድሮ ጀምሮ ለመሰለህ በሁለት ማሊያ ትጫወት ስለነበረው እችን እንድትወስን ነው። አንዱ ማሊያ እንድታወልቅ ነው። አሁን አውልቀሃል። በቃ ተባረክ። እኔ ምንም የተጫወትኩት ነገር የለም። ፕሮቴስታንት እያሉ እንደ ፕሮቴስታንት ነው። ኦርቶዶክሶች በቃ ድሮ ገና ስትነሳ ኦርቶዶክስ ነህ አላልኩህም? ለምን እንዳልከኝ ታውቃለህ? ጥምቀት ለድነት ብዬ ስለማምን ስለማታውቅ አይደለም መጀመሪያ ማውቅ ያለው ይኸውልህ ከጀርባ ስለማውቅ ኦርቶዶክስ ነህ
አላምን ማን ነው ብለን ቤል ቆየ። እየወጣ ሰው የሚያደርገው? ደህና ሆኖ አይ ማን በቃ ሚት እያደረገኝ ያለው ሶሪ ሰው አለና በጣም አይ እኔ ቤልን ራሱ አውርጄዋለሁ። በጣም ሶሪ እኔ በጣም ቤሌ ለምን እንዴ እንደምታስገቢው ግን እኔ እኮ ሰውን በሀሳብ ሞጉቱ፣ ግን ፐርሰናል አታክ አታርጉ እንዴ። ምንድን ነው አሁን እኮ ከነ እንትና ጋር እኮ ሲገባ ነበር አንድ ትምህርት ይዘው ከነ ዶክተር ሻዋል ጋር እኔ አስታውሳለሁ ባላቸው። ለምሳሌ አማን ሄርሜኔቲክ ላይ ነበረ እሱ እንትን የሚሉና ቸርች ላይ አማን በዚህ አስተምረኛ ደግሞ እንደ ተብሎ ሲሰጥ አስታውሳለሁ። በእርግጥ ብዙ የሚጠቅም ፖይንትም አይደለም እንኳን አማን ምን ነበረ ምናምን ሲጠቅም እንትን ሰው ሲወጣ አይደለህም አልነበርክም ለምን ወጣ ብላችሁ መመርመር ነው እንጂ ያለባችሁ አልነበርክም ምን አመጣው ማለት ይሄ እግዚአብሔርን ልናከብር ነው ወይ ብላችሁ ብለሽ ሁላችንም አታጠቃሊ ነን ሁላችሁ ሳይሆን እንደዛ የሚሉ ሰዎችም ነውና ለኦነግ ሃይማኖት ነው እንጂ ፖለቲካ አይደለም ነበርኩኝ ቢል ችግር የለብኝም። ድኝ ነበረ ምናምን አይነት ነገር አሁን ወይ የዳነ ሰው ነበረ አይነት ነገር ወይ ከክርስቶስ ህብረት ጋር ነበረ ምናምን የሚለው ነገር ላይ ነው አርጊው ላደርግ የምችለው እንጂ ፕሮቴስታንት ሊሆን ይችላል። ፕሮቴስታንት ሆኖ ያልዳነ ብዙ ሰው ስላለ ማለት ነው። እሱ ጋር ችግር የለብኝም። ግን እንደ እውነት ለመናገር አንድ ሰው ባይብል መጽሐፍ ቅዱስ አጥንቶ የአማንን መብት እየነካው አይደለም። አማን መጽሐፍ ቅዱስ አጥንቼ ነው ካቶሊክ ወይ ኦርቶዶክስ የምሆነው ብሎ ወንጌላውያን አማኞችን አጥንቶ ኦልሬዲ ከማይሆንበት አንዱ ህብረት አድርጎ ለይቷል። ስለዚህ ያጠናል። ከዛ ወደፊቱ የወንጌላዊ አማኝ አይሆንም። ግን ምንድነው ሊሆን የሚችለው? ካቶሊክ ወይ ኦርቶዶክስ ነው ሊሆን የሚችለው። በሚገርም ሁኔታ ደግሞ የቤተ ክርስቲያን ታሪክም ሆነ መጽሐፍ ቅዱስ በትክክል ያጠና ሰው ደግሞ ካቶሊክም ኦርቶዶክስም ሊሆን አይችልም። አንደኛ ከመጽሐፍ ቅዱስ ጋር በጣም ብዙ የሚፋለስ ትምህርት ያላቸው ካቶሊክና ኦርቶዶክስ ናቸው። አይደለም ከመጽሐፍ ቅዱስ ጋር ከታሪክም አኳያ ከታሪካዊ ክርስትና አኳያ የማይገናኝ የሚፋለስ ዘመን አሁናዊ የሆነ የወለደው ትምህርት ያላቸው ቤተክርስቲያኖች ናቸው። ማለት ቤተክርስቲያን ካልናቸው ሶኮል ቸርች ማለት ነው። ስለዚህ ሰው አጥንቶ መጽሐፍ ቅዱስ አጥንቶ እና የታሪክ አጥንቶ አሁን ያለችውን ኦርቶዶክስ አሁን ያለችውን ስፔሻሊ በደንብ ደግሞ የማውቃትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለዛውም ሎካል የሆነ እምነት ያላት ሌሎች አብያተ ክርስቲያናት እንኳን የማይቀበሉትን የምትቀበል እንግዲህ አሩ ነው ሌላውን ካቶሊክም ጭምር እና እነዚህን እሆናለሁ ልሆን ይችላልው ብሎ መብቱ ነው ለማለት የሚችለው ግን እያጠና እንዳልሆነ ያ ሰው ግን ያስረዳል። በትክክል ቢያጠና እነዚህ አሁን ያሉትን ካቶሊክ ኦርቶዶክስ ሊሆን ሀሳቡን እንድታወሩ ልጣበቃ አመሰግናለሁ። አንተ ግን አሁን ይሄን እያልክ ያለው የትኛውን ቤተክርስቲያን ልጠቆመኝ ነው? ካልቪኒዝም ልጠቆመኝ ነው? ምንድን ነው አሁን የተናገርከው ንግግር? እስቲ ካቶሊክ እና ኦርቶዶክስ አይደሉም ማልከና የትኛውን ቤተክርስቲያን ምከረኝና በውስጥ ያወራኝና የትኛውን ቤተክርስቲያን በለኝ እስኪ። እሺ ካልቪኒዝም የሚባል ቤተክርስቲያን የለም። አማን ያ ሶሪ እንግዲህ ምናልባት ይሄንን ካልቪኒዝም እምነትን ማለት ነው። ይቅርታ የካልቪኒዝም እምነትን ይዘህ እና ወደ 16ኛው ክፍለ ዘመን ልትለኝ ነው? እሺ ምንም እምነትም የለም። ካልቪኒስት ተኮኖ ቤተክርስቲያን የለችም ማለት በጣም ከባድ ነው ማለት ነው። 16ኛ ክፍለ ዘመን ላይ የመጣ ነገር ይዘማል። ችግር የለውም። በኋላ 3 ሰዓት በኋላ ስለመጣ I have to go በጣም ይቅርታ ሙሌ በጣም አከብርሃለሁ ታውቃለህ። እወድሃለሁ። ስማ በደንብ ስማ። ቆይ አንዴ አንዴ በጣም ሙሌን እወደዋለሁ። ቆይ እባክህ ናስ በጣም ደስ ይላል። አለ ከርክሮር ላመሰግነው እኮ ነው። በጣም ስለ ረጋ ብሎ ነው ያወራውና በጣም አፕሪሼት ላደርገው ነው። ይቀድም ሆቶኝ ገብቼ እሷ ነው ዞም ካልማ ያደረገኝና ቴንክ ዩ ሙሌ። ሪስፔክት እንደማድረግ ያንተን ጉዞ የኔንም ጉዞ ሪስፔክት አድርጉ። በቃ ፔሪድ። እግዚአብሔር አክብርልኝ። እንደናዋል